ሰብ ለዚህ ቲክቶክ ማህበረሰብ ሲባል አወራለሁ በጉጉት ለምትጠብቁኝ በፍቅሬ ክንፈላላችሁ ወዳጆቼ እንዴት ናችሁ? ደህና ናችሁ? ወደ ወሬ ከመጣቴ በፊት ስትቃጠሉ ስትንጨረጨሩ ስትቃጠሉ ላላችሁ እንዴት ናችሁ? እናንተ እኔን የመናገር አቅም አንሷችሁ ሌላ ሰው ሲሳደብ በኮሜንት እያላችሁ እየሳቃችሁ ደስታችሁን የምታስደስቱ እንዴት ናችሁ? ደህና ናችሁ ወይ? ደግ ናችሁ? ስማችሁ ሳይጠራ ስሜን በግድ ካልጠራሽ ብላችሁ አጀንዳ ለመሆን ተፍተፍ የምትሉ ሰዎች ያላችሁ ደህና ናችሁ? እንዴት ናችሁ? ሁላችሁም እዚህ ቲክቶክ ላይ ያላችሁ ማህበረሰቦች ደህና ናችሁ ወይ? ምቀኞቼ፣ ሸረኞቼ፣ ጥሩዎቼ የምትወዱኝ ድብልቅልቅ ብላችሁ እንዴት ናችሁ? ደህና ናችሁ? ጥንቆላ አንቺ ማሂ ጭራሽ አንዴ ፊንገርዬማ ዛሬ ደስ ብሏት አላያችሁም እንዴ? ፓንክ ድሮ የቀረ ፓንክ አምላኬ ድሮ የቀረ ፓንክ ስታይሉን መልሰን እናመጣለን ብለው የወንድ ማጅራት መቼ መስለው የመጡ ሰዎች አሉ። በግድ ጥሩን በግድ በቃ ይሰዳደብልን ፍለጋ መተው እንትን ሲሉ እዛ ደስቷን ታስደስታለች። ኮሜንት ላይ እኔ የምሰደብበት ቦታ ላይ በቃ ደስቷን ታስደስታለች። አቅም ስላጣች እኮ ነው። አቅም ስለሌላት ጊፍት እየሰጣይ በቃ ሰውን በግድ ተሳደቡ። አስነቀልሻለሁ። ገና ትዋንሽ ከቤትሽ እስኪወጣ ነው ማረግሽ። ስሙኝማ የምታስታውሱ ከሆነ ማለት ነው ጥንቆላው ነው ከኝ ችግር የለውም። ጥንቆላ አትበሉብኝ ብዬ ተናግሬያለሁ። የአይኔ አበባ መጣለች የአይኔ አበባ መጣለች ሰበር ሰካን እያለች እኔ ግን ማለት ነው ለነገርም ቢሆን ቢያመኝም ራሱ መጣል እንዳው ስቅቅ እንዴ የመቼ ነው ደግሞ ኦኬ ዲቦ ካለሽ አንዴ ቆይ አዳምጠዋለሁ እንትን ልበል ሚዩት ላርግና ስሙኝ። ከዚህ በፊት የምታስታውሱ ከሆነ ጥንቆላ ደግሞ ብትሉ እንጣላለን። ጥንቆላ እንዳትሉ የጣ ፈንታ በሉ። ኦኬ ምን ልላችሁ ነበረ? ከዚህ በፊት የምታስታውሱ ከሆነ ከነከድር ጋር ምናምን የምንጫወተው ጨዋታ አስታውሳችሁት? ይሄን ጨዋታ እንጫወታለን። እሺ ገስት አስገባችኋለሁ፣ እንጫወታለን። ግን ትንጧን ጠረጴዛዬን ማምጣት አለብኝ። ያኛው ጠፍቶ አዲስ ነው የገዛሁትኝ። የበፊቱ ጠፍቶ ቤታ ምን አማረኝ። ያኛው ጠፍቶ የበፊቱ ጠፍቶብኝ አዲስ ነው የገዛሁትኝ። እሺ ማሮቼ አሉባልታ ሰለቸው። ይሄ ማህበረሰብ ፖለቲካ ሰለቸው። ደና ፖለቲካ የለ፣ እርስ በርስ የሚባላ ፖለቲካ፣ ንዝንዝ፣ ጭቅጭቅ፣ ስድድብ። ይሄ ማህበረሰብ በስትረስ የተጨነቀ ማህበረሰብ አለ። ለአገር ቤት እሱ እዚህ ደና ምግብ ሳይበላ አገር ቤት ለመላክ የሚሰቃያለ። አገር ቤት ውስጥ ሆኖም ደግሞ ቁርስ ምሳማ ይደግማለ። ብዙ ባልና ሚስቶች ጫማ የሚወራወረዋል። ህፃን 6 ህፃን የሚያለቅስበታል። ይሄ ማህበረሰብ ስትረስ ነው ያለበት። ስለዛ ሁሉም ሰው ቋንዴ አለበት፣ ዘና ፈታ ማለት አለበት፣ መዝናናት አለበት፣ መጉላላት የለበትም። ስለዚህ እርስ በርስ መተዋወቅ አለብን። እርስ በርስ መተዋወቅ አለብን፣ መግባባት አለብን። ብዙ ቲክቶክ ላይ ማንተዋወቅ ሰዎች አለን። ገስት ገብተው ፎሎ መደረግ አለባቸው። ፎሎ መደረግ ያለባቸው ሰዎች አሉ፣ ስራ ያላቸው ሰዎች። በቃ እርስ በርስ ፎሎ ይሄ ቻይና አፕ ነው። ምን የሚያደባድብ ነገር መጣ? አንድ ኢትዮጵያዊ ፈልስፎ ያመጣው አፕ አይደለም፣ ቻይና ነው የፈጠረችው። ስለዚህ እንደፈለግን የሰው ልጅ እንዴት ተባብሮ መሄድ ያቅቷል? እኔ ብቻ ካልሆንኩኝ አይባልም። ጓደኞቼ ወገኖቼ እሱን የቀራችሁ ደግሞ ፊትሽን ማሰራሽ እሱን የቀራችሁ እናንተ እኮ ስቅጥና ሰው የፊት እንደዚህ ሄዶ ሲገዛ ፊት ተሰራች የምትሉ እኮ ጉደኞች ናችሁ እኮ እናንተ። አሁን ቅድም እኔ የሆነ ቦታ ነበርኩኝ ሴራሚ ይሃላንድ ፊዚ አይናችሁ ስር እንዲጠቁር የለ እንቅልፍ ማተኙ ሰዎች እንደዚህ የፊት ናይት ክሬም ምናምን ልገዛ ይጃል። ፊትሽን ተሰራሽ የሚልቁ ማሃይማ እንዴት ነው ወገን የምንግባባው? እንዴት እንግባባለን ከዚህ ህዝብ ጋር? አንግባባም እኮ ምን ነው አልቀነጠሳለኝ። አንግባባም እኮ ወገን ከዚህ ማህበረሰብ ጋር እኮ እንዴት እንግባባለን? አንግባባም እኮ አንግባባም።
አልሰበራልኝ። ኦኬ አንግባባም እኮ ገብርኤልን ፊታቸው እኔ ግማታ ማታ ሲተኙ እንዴት ነው የሚተኙት ማወቅ ፈልጋለሁ። በቃ ቀጥታ ይመጣሉ ወደ አልጋቸው ነው። እኔ አሁን ወደፊት ከዚህ ከናንተ ስወጣ አሁን ዛሬ ምንም ነገር የተቀባውን ነገር የለም ሊፕስቲክ ብቻ ነው። ከናንተ ስወጣ ላይቱንም ባነሳው ነው ማን ነው ከናንተ ስወጣ እኔ እንትን ስለሚለኝ ነው። ከናንተ ስወጣ እነሳለሁ፣ ሻወር ከቻልኩኝ ወስዳለሁ። ሻወር ምንም እዚሁ ነው የምቀመጠው። መቼሳ እያላበኝ አላወራ እስከዚህ ያህል ድረስ ላብ ይሆንኩኝ አላወራ። ከዛ ሻወር ወስዳለሁ። ከፈለው ካልወሰድኩ ጥርሴን ቡርሽ አደርጋለሁ፣ አጸዳለሁ። ጥርሴን ምላሴን አጸዳለሁኝ፣ ፊቴን እታጠባለሁ፣ ሜካፔን አጸዳለሁ፣ ለፊቴ የምቀባባውን እቀባባለሁ ምናምን፣ አልጋዬን አስተካክላለሁ፣ እተኛለሁ። እናንተ እኔ የምለው እንዴት ነው ዳቦዬ ትታጠባለች፣ ሙቀት አለ፣ ዳቦዬ ትታጠባለች፣ ዳቦዬን እጥባ አደርጋታለሁኝ። ገባችሁ? ከዛ በኋላ ነው የምተኛው። እናንተ እንዴት ነው ወገኖቼ፣ እንዴት ነው ወዳጆቼ የምትተኙት ማወቅ ፈልጋለሁ። የፊት ክሬምም ሲገዛ ሰርጀሪ ነው የምትሉትኝ። እንደ ሁሉንም እኮ እናሳይ ስንል መከራ ውስጥ ገባን እኮ ወገን። ምን ተሻለን ንገሩኝ፣ ምን ተሻለን? ወይ አባቴ ሆይ ማለት በቃ አይታጠቡም ማለት ነው። እናንተን እያወራሁ እኮ እንትኑን ቦታውን ያረሳሁት። ገስት እያስገባኋቸው አጫውታቸዋለሁ። ቻርጀሪን ግን ይዤ ልምጣ ሳይዘጋ። አሁን በዚህች አቅሜ ነው 6 ዶሮ በአንድ ቀን የሚበላ ሰው ጋር ልደባደብ አቅምም የለኝ። መጀመሪያ ለለያቸው። የስ በጣም ቆይቷል እኮ እንጫወት እኮ ነበረ ከነ ከድር ጋር የምታስታውሱ ድሮ ከሆነ እንጫወት ነበረ። ምን አዲስ ነገር አለ ማሮቼ? ከፀሐይ በታች ከፀሐይ ምድር በታች ምንም እኮ አዲስ ነገር የለም። አንዴ ጠብቁኝ። ምንም እኮ አዲስ ነገር የለም ማሮቼ። ምን አለ ቱሃን ተገኘ ማሮቼ፣ ቱሃን ተገኘ። አዲስ ነገር ምንድነው? ሸረሪቱ ቱሃን እባብ ምን ተገኘ? ንገሩኝ ወዳጆቼ፣ ምን ተገኘ? እግዚኦ እኔ እዚህ ተቀምጬ እኮ አመለጠኝ። ቱሃን በረሮ ሸረሪት ምን ተገኘ? ውድ የቲክቶክ ተመልካቾቻችን በአዲስ ስራችን ቆይ እንዲመጣው ቻልሽ ወይ አባቴ ወይ አምላኬ፣ አንተን ይዞ ያፈረ የለም፣ አንተን ይዞ የወደቀ የለም። አምላኬ አንተን ይዞ ያፈረ የለም፣ አንተን ይዞ የወደቀ አንተን ይዞ ያፈረ የለም። ከነቃሉ ነው ዛሬ ማማነብላችሁ። አንተን ይዞ ያፈረ የለም ጌታዬ፣ አንተን ይዞ የወደቀ የለም ጌታዬ። አባቴ ሆይ አባቴ ሆይ አንተን ይዞ ያፈረ የለም። አምላኬ ድምፄ ወይ ጌታ፣ እንደ የማህበረሰብ አንድ ቀን ሰልፍ ይወጣብኛል። አንድ ቀን የማህበረሰብ ሰልፍ ነው የሚወጣው። አንድ ቀን የማህበረሰብ ሰልፍ ነው ተያይዞ የሚወጣብኝ። አቀል ላይ ይቅላ ምን አባቱ ማሮቹ ወረዳ ቦይን ጌታ ሆይ ወይ ስንት እኮ ሪከርደር አለ እናት የኛን ሪከርደሮቹ ራሱ እኔ ይኸውላችሁ ደግሞ እኔ ግርም የሚለኝ ስለ ሪከርደር ሳወራ ለምን ነው ስለ ጥሩዎቹ እንዳወራው አድርጋችሁ የምታነካኩት? ከሰው ጋር ጥሩዎች አሉ ስርዓት ያላቸው፣ ግን እኛንን ያፈመስናት ሲሉ እንደው መከራዬን አየሁ እኮ እንደው መከራዬን አየሁ። ከላይቭ ከሚያይን ሰው ልክ ላይቭ ላይ ገብቼ የምወጣው የሚያይን ብዛቱ ሪከርድ ተደርጎ ደግሞ ሲፖሰት ደግሞ ተው ክፋታና። ሰላም የቲክቶክ ነዋሪዎች በቤታችሁ በረሮ ሸረሪት ቅማል ቋን ቅጫም የሚገኝ ከሆነ ጥሩ ማጥፊያ ያለ ድብና አድርጎ የሚያጠፋ ክስም ያደርጋል፣ ተመልሶ ዳግም አይመጣም። የምትፈልጉ ካላችሁ አጥፊው በረሮ አባቴ ቋን አምላኬ ወይ ሴትዮ ፊት እንዳሰራ ዘንድሮ
ውዶ ቆይ አንዴ ጋይስ ወደ ጨዋታችን ከመሄድ እንዴት ነሽ ሜሪ ፒንኬ? ወደ ወሬያችን ከመሄድ በፊት ነው ኦኬ ውድ የቲክቶክ ነዋሪዎች አሁን የማስተዋውቅላችሁ እኔ ቤታዮ በቲክቶክ የምገኘው ክስም የሚለውን መድኃኒት ነው ማስተዋውቅላችሁ። ክስም የሚለው መድኃኒት በቤታችሁ በረሮ፣ ሸረሪት፣ ቅማል፣ ቋን፣ ቅጫም የሚገኝ ከሆነ ክስምን ተጠቀሙ። በጣም ዋጋው ተመጣጣኝ ነው። ክስም አድርጎ አይደለም በረሮና ሸረሪት ክፉን ባልካላችሁ ክስም አድርጎ የሚያጠፋ መድኃኒት እኔ ጋር ይገኛል። ውድ ተመልካቾቻችን ተከታታዮቻችን የምትፈልጉ ካላችሁ በውስጥ በ905646753 ሁላችሁም ደውላችሁ አሳውቁን። በረሮና ምናምን እናጠፋ ዝግጁ ነን። ይሄ ማህበረሰብ መሶብ ውስጥ ምጣድ ውስጥ የማይጠፋ በረሮ ካላችሁ ድብና አድርጎ ያጠፋላችኋል። ክስም አመሰግናለሁ ፍቅሮቼ፣ ውዶቼ፣ ማሮቼ ብላለች ሀቢባ። ፍቅሮቼ፣ ማሮቼ፣ ውዶቼ እናንተ ስላላችሁልኝ ነው እንጂ እኮ ከዚህ ማህበረሰብ እኮ አጥንቴን ድቅቅ አድርገው ያስቀምጡኝ ነበረ። አጥንቴ ድቅቅ የለበረም። ምንድን አጥንቴ ደቅ ነበር እኮ ከዚህ ማህበረሰብ ጋር ከትክት ብዬ ነበር የምሞተው። እድሜ ለእናንተ እናንተን ዘራልኝ። እናንተንም እንዳይመርዟችሁ ልመርቃችሁ። የኔ ወዳጆች፣ የኔን አክባሪዎች፣ የኔን አፍቃሪዎች መድኃኒዓለም አባቴ ሆይ በጥንቆላም በድግምት በመተተም በሰላቢም በቡዳም በምንም አድርገው ሀሳባቸው እንዳያስቀይሩ አንተ አምላኬ ሆይ በየእምነታቸው በየሃይማኖታቸው ጠንክረው ጸልየው ልባቸው እንዳይለውጣቸው አርጋቸው። 4 ነጥብ። ከባድ ነው ዘንድሮ ጋይስ፣ ኑሮ ከባድ ነው ከዚህ ማህበረሰብ ጋር። አሜን በሉ እንጂ ከባድ ነው። ኦኬ ማስገባችሁ ሰው በተራ በተራ ነው ማስገባው። ለምን ይበዛል? ከተመቻችሁ ትነግሩኛላችሁ። በፊት አይ ቆይ ትንሽ ከእናንተ ጋር ልጫወት ከዛ ጌም እጫወታለሁ። ምን ነው እኔ አራበኝ አልጠማኝ ይሄን ያክል። ምን ነው ወዳጆቼ፣ ምን ነው ፍቅሮቼ፣ እንዴ ምን ነው ራበኝ አላልኩኝ። ቱሃን ቤቴ በዛ ቅማል ወረረኝ አላልኩኝ። ማጥፊያ ገዛለሁ አላልኩኝ። እኔ ቆይ መጀመሪያ ከእናንተ ጋር አሞኛል። ብርድ ይላል፣ ዝናብ እየዘነበ ነው ምናምን። ከእናንተ ጋር ፍቅሬን ላውጣና ከዛ ወደ ጨዋታ እንሄዳለን ማሮቼ። ወደ ጨዋታ ወደ ቀልድ እንሄዳለን። ወደ ጌሙም እንሄዳለን። ምን አባቱ ምን ይለናል? እኛ እድሜ ጤና እንሁን እንጂ ምን ይለናል ፈጣሪ? ወይ ምንም አይለን። ስለፈልፍ ተዘርግፎ ነበር ወይ ዘንድሮ። ኧረ ተውኝ እንዳው ካፈርኩ አይመልሰኝ። ይኸው እናንተው ማለት ነው ነገረኛ ነው የምትሉኝ። እኔ ነገረኛ አይደለሁም ጋይስ። እኔ ምክር እሺ ልስጣት። ሁሌ እኔ እግዚአብሔር እየሰደብኩ አይደለም። ልንገርሽ ዛሬ እስኪ እናትሽ ጥላሽ በሄደችው ስም እንጥራሽ። ወይዘሮ ሊያ ትልቅ ሰው ነሽ። እኛ ያኔ ልጆች እያለን አንቺ በሶ ጀላት እየመጠጥሽ ከሰፈር ለሰፈር ስታውደለድ የነበርሽ እግርሽ ጉጉባ ሲጠጣ የነበረ ልጅ አሁን መካሪ አዛውንት መሆን ሲገባሽ ዛሬ ቁጭ ብለሽ የሆነች ልጅ አለሽ። በቃ ዝም ብላ ዛሬ አምላክን መሳደብ አለብኝ አልተመቸኝም ከፍቶኛል ብላ አምላኳን የምትሳደብ። አይ ደግሞ ዛሬ ደግሞ አስጠልቶኛል እናቴ ትረገጥ እናቷን ምረግጥ። አይ ማህበረሰቤ መሰደብ አለበትኝ ሆዴ ርቦታል የምትለው ቤት ቁጭ ብለሽ ኮመንት ረቂቅ እያልሽ ከምታሽካኪ ብቃት ካለሽ ቀጥለጥ ብለሽ ግጠሚ። እኔ የምሰድበው መጥኛ አውቃለሁኝ የሚሄድበት ነው። ቤት አፏ ሲያስጠላ አፏ ሲዘጋት ያለሽ የት ነው ዛሬ የተገኘሽው? እናትሽን በእንትኗ ገብቼ በቂጧ አውጥቼ ብሎን የምትፈታ ነው የሚመስለው። የመኪና ብሎን የምትፈታ ነው የሚመስለው። ቂጧ ውስጥ ገብቼ ብሎን ፈትቼ አውጥቼ ዳንቴል ከትቼ እንዲህ ብዬ የምትባል የምትሳደበው ጋር ቁጭ ብለሽ ከኮመንት ስታሽ ቃብጬ ነበረ። አቅም ስለሌለሽ እኔ ሁሉ የምሰደብበት ቦታ ሁሉ አጠፊም። ብቃት ካለሽ ግጠሚ። ሲቀጥል ደግሞ እንደ ምክር የምነግርሽ ነገር በረሮ ማለት ምንም አይደለም፣ ግን መሶብ ውስጥ ይገኛል በረሮ። እኔ ያቺ ሲሲ የምትባለው ወድ አይደለም። ሲሲ የምትባለው ልጅ እግዚአብሔር እኔ ድጋሚ ይቅርታ ሲሲዬ ማሬ፣ ዛሬ ምንም ሜካፕ ስላልተቀባው ልታስታውሽኝ ትችያለሽ። ይቅርታ ሲሲዬ፣ እኔ ፍቅር ይቅርታ። የኔ እናት ቤቱ ንጹህ አይደለም ምን ብላ ስትሳደብ እንዴት ሆኖ እኔም ከፊት ለፊት ስዕል ምናምን ግድግዳይቼ ንጹህ ነው ብዬ ተከራክሬሽ አንቺን ለፍርድ ሁሉ ላቆምሽ ምንም አልቀረኝም ነበር። የቲክቶክ ፍርድ ቤት እቴቴ ጋ አሁን ቆርቧል እንጂ እቴቴ ጋ እና ይቅርታ አድርግልኝ በረሮ። አንቺ ሰው ያበሳጨሽ ሰው ያናደርሽ ምናምን መስሎሽ ይኸው በረሮ መጣ ነው አይደለም፣ ተናደሻል። ቤት ጥረጊ፣ ማርያምን ጥረጊ፣ ቤት አጽጂ፣ ጥረጊ። መሶብ ውስጥ ይገባል። መሶብ ደግሞ በረሮ እግዚአብሔር ምስክሬ ነው። መሶብ ውስጥ ኢትዮጵያ ውስጥ መሶብ ስላለ መሶብ ውስጥ ምንድን ይሄ እንጨት ውስጥ አለ። ሳህን ታስቀምጫለሽ፣ እንግዳ ይመጣል። የበረሮ ካካ አለ። ምን ብዙ ችግር አለ። አጸዳጅ ምናምን ማርያምን ትጸጃለሽ።
ከፈለግሽ እኔ ምርጥ ማላት አይን ልክልሻለሁ። ሰሞኑን የዩቲዩብ ብር ጠሯል። ቲክቶክ ላይ ነሽ ያለሽው። አፍሽን ብከፍቺ ጉሮሮሽን ሊዘጋ ይችላል ቲክቶክ ላይ። ለማንኛውም ማንን ነው የምጽፉብኝ? ራቼ እስኪ ራቼ ላስገባው። ጌታ ሆይ አባቴ ሆይ ድረስ ራቼ ብለው ምን ብሎ ነው? እስኪ ቆይ እሺ ራቼ ላስገባው። ወይ አባቴ ሆይ እሺ ያው ከፍቼዋለሁ። ራቼን ይሄኔ ልጁ እኮ አልጠራኝም። ይሄኔ እኮ ልጁ ራቼ እኮ ጭራሽ እኔን አልጠራኝም እኮ ጭራሽ እኔን አልጠራኝም። እስኪ ንገሩኝ ራቼ ምናምን የሚሉትን